ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዩ የቴክቶክ ሰሎሞን በኢቢኤስ ተጀምሯል። ለዛሬ ስለ አርቲፊሻል ኢንተለጀንስ ወይም ደግሞ ስለ ሰው ሰራሽ ክህሎት አንዳንድ ነገሮችን እንጫወታለን። እንደሚያዝናናችሁ ብዙ ነገር እንደሚያስተምራችሁና እንደሚያስገርማችሁ ተስፋ አደርጋለሁ። ተከታተሉት። በእርግጥም እጅግ በሚያስገርም አይነት ጊዜ ውስጥ እየኖርን እንዳለ የሚያሳዩ በጣም አስገራሚ ፈጠራዎች አሉ። ደግሞ በተለይም ደግሞ በአርቲፊሻል ኢንተለጀንስ ወይም ደግሞ በአማርኛው እንግዲህ ቀረብ ያለ አጠራር ሰው ሰራሽ ክህሎት። ነገር ግን እንግዲህ በዚህ ሾይ ላይ አርቲፊሻል ኢንተለጀንስ እያልኩ ልጠቀም እችላለሁ። ስለዚህ ያን ማለት እንደሆነ እንድትረዱ ፈልጋለሁኝ። በዚህ ዙሪያ በጣም ብዙ የሚያስገርሙ ነገሮች እናያለን ያለ ነው። በአሁን ባለንበት እንኳን እድሜ ልክ እንደ ሰው የሚራመዱ ሮቦቶች፣ ደረጃ መውጣትና መውረድ የሚችሉ ባላንሳቸውን ጠብቀው ማሽኖች፣ ሮቦቶች፣ ብስክሌት መንዳት የሚችሉ ሮቦቶች፣ እንደ እንስሳ ደግሞ በአራት እግራቸው መፈርጠጥ የሚችሉ ማሽኖች በጣም አስገራሚ በሆነ ሁኔታ በሚያዳልጥ መንገድ ላይና ከጎን እንኳን ሰው ሲገፈትራቸው ባላንሳቸውን ወይም ሚዛናቸውን ልክ እንደ ተፈጥሮ እንስሳ ጠብቀው ጉዟቸውን መቀጠል የሚችሉ በብዙ ሚሊዮን ኪሎ ሜትር ርቀት ላይ ደግሞ በማርስ ድረስ ሄደው ደግሞ ምርምርን እያደረገ ለሰው ልጆች ደግሞ ምስልን፣ የተለያዩ መረጃዎችን መላክ የሚችል ሮቦት። ያ ሁሉ ከዚህ በላይ ደግሞ የሰው ልጆች በእጆቻቸው መስራት የሚያቅታቸውን የቀዶ ጥገና ማከናወን የሚችሉ በጣም የተራቀቁ ሮቦቶች፣ ኢላማቸውን ጠብቀው የጠላትን ታርጌት መምታት የሚችሉ ጋይድድ ዌፐን ሲስተምስ። እነዚህ ሁሉ እንግዲህ በአሁን ሰዓት የምናያቸው የአርቲፊሻል ኢንተለጀንስ ውጤቶች ወይ ደግሞ እይታዎች ናቸው ማለት ነው። አርቲፊሻል ኢንተለጀንስ በሚያስደንቅ ሁኔታ ደግሞ ለሰው ልጅ አደገኛ የሆኑ ነገሮችን እንኳን ማድረግ የሚችልበትም ደረጃ ደርሷል ማለት ነው። ይህ ማለት ምንድን ነው? አካባቢያቸውን ሴንስ ማድረግ ወይም ዲቴክት ማድረግ የሚችሉ ኤክስፕሎሲቭ ነገሮች ካሉ ወይ ደግሞ መርዛማ የሆኑ ኬሚካሎች ካሉ፣ የኒኩሊር ትሬት ካለ ያን ሁሉ ሄደው ቼክ አድርገው ሰው ሄዶ እዛ ከሚሞትና ያን ቼክ ከሚያደርግ እነሱ ያን ማድረግ የሚችሉ ነገሮች በብዛት በአሁኑ ሰዓት ብዙ አሰቃቂ ነገሮች በዓለም ዙሪያ በምናይበት ሁኔታ ላይ ሮቦቶች ይህን ነገር ሲያደርጉ የምናይበት ሁኔታ ነው። አክቲቭ ሹተር ለምሳሌ ካለ እዛ ቦታ ወይ ምርኮኛ ከያዘ መጀመሪያ የሚላከው ሮቦት ነው። አንዳንድ ነገሮችን ለማየት የሚላክበት ሁኔታዎች አሉ በዚህ በአሜሪካን ሀገር። መቼም ተዘርዝሮ አያልቅም። እንግዲህ በተጨማሪም አናስተውለውም እንጂ ባለንበት ዘመን አርቲፊሻል ኢንተለጀንስ ከእለት ተእለት ኑሯችን ጋር በጣም ተጣብቀውን እንዳሉ እናያለን። እንግዲህ የጂፒኤስ ሲስተሞች እንደ ሲሪና ኮርታና ያሉ በስልኮቻችን ላይ ያሉ የቮይስ ሪኮግኒሽን ቮይስ አሲስታንስ ሲስተሞች፣ የፌሻል ሪኮግኒሽን የሰውን ፊት ዲቴክት አድርጎ መለየት የሚችል ሲስተም፣ ያለ ሰው መንዳት የሚችሉ መኪናዎች ደግሞ ድራይቨርለስ ካር የምንላቸው ስልኮቻችን፣ ኮምፒውተሮቻችን፣ ታብሌቶቻችን ሁሉ ከዚህም በላይ እጅግ በርካታ የሆኑ የቴክኖሎጂ ፈጠራዎች የሰው ሰራሽ ክህሎት በውስጣቸው አካተው በአንድም ይሁን በሌላ መንገድ እንግዲህ እኛን የሚያግዙ ነገሮች ናቸው ማለት ነው። ስለ አርቲፊሻል ኢንተለጀንስ ወይም ደግሞ ስለ ሰው ሰራሽ ክህሎት ስናወራ ግን አሁንም ቢሆን ልብ ወለድን እውነተኛ ከሆነው ነገር መለየት አለብን። በዚህ ጉዳይ ላይ የሆሊውድ የሙቪ ኢንዱስትሪ ብዙ አስተዋጽኦ አድርጓል ማለት ነው። ያው ልብ ወለድ ነገሮችን በዚህ ጉዳይ ላይ በመተረክ ማለት ነው። ለምሳሌ ትራንሰንደንስ የሚባል የሆሊውድ የሳይንስ ፊክሽን ሙቪ ስለ ሰው ሰራሽ ክህሎት ወይም ስለ አርቲፊሻል ኢንተለጀንስ በጣም የሚያስገርም አይነት ታሪክን ሲተርክ ይታያል። በጣም ተወዳጅ ሙቪ ነው። በ2014 ነበር የወጣው እና ይሄ ነገር የሚያሳየው ምንድነው? አንድ የሰው ሰራሽ ክህሎት ተመራማሪ ባለሙያ ማሽኖችን ወይ ሮቦቶችን ልክ የሰው አይነት ስሜት እንዲኖራቸው ከጉብዝናቸውን ባሻገር እንደ ሰው አይነት ስሜት ይዘው እንዲንቀሳቀሱ ለማድረግ ጥረት ሲያደርግ ያሳያል። በዚሁ ፊልም ላይ እንግዲህ ይሄ ሙከራው ካሰበው በላይ ተሳክቶለት እነዚህ ማሽኖች ልክ እንደ ሰው አይነት ስሜት ያራችንና የነቁ ማሽኖች ሆነው እንዲሁም የሰዎች ልጆች ኮንትሮል ሲያደርጉ ሲቆጣጠሩ የሚተርክ አይነት ታሪክ ሆኖ እናገኘዋለን ማለት ነው። እንግዲህ ይሄ አይነቱ ታሪክ ልብ ወለድ ሆኖ ሳይንስ ፊክሽን የሳይንስ ልብ ወለድ ሆኖ ለመዝናኛነት ጥሩ ቢሆንም በሆሊውድ ውስጥ በሆሊውድ ሙቪዎች አማካኝነት የምናያቸው ነገሮች እውነተኛውን ነገር ከልብ ወለድ ለይተን ማየት መቻል አለብን ማለት ነው። ነገር ግን አሁንም ቢሆን ከሙቪውም ባሻገር ብዙ አይነት ሰዎች በሳይንሱ ሙያ ያሉ በሌላ ሙያ ያሉ ሰዎች እንደዚህ ወደፊት ሮቦቶች ሰልፍ አዌር ወይ ራሳቸው የነቁ ንቃተ ህሊና ያላቸው ማሽኖች እንግዲህ ያው እንደሚሆኑ እንግዲህ አምነው የሚከራከሩ ሰዎችም አሉ። ልክ በተርሚኔተር ላይ በስካይኔት ላይ ወይ ደግሞ አይሮባት በሚሰኘው የዊል ስሚዝ ሙቪ ላይ የምናየው አይነት በደንብ በቃ ንቃት ያላቸው ሮቦቶች ተፈጥረው
በሰው ልጆች ላይ ጠላት ሊሆኑ የሚችሉበት ሁኔታ እንዳለ እንግዲህ የሚናገሩ ሰዎች አሉ ከሙቪም ባሻገር ማለት ነው። ይሄ ግን ከልብ ወለድነት ያለፈ ተጨባጭ ነገር በአሁኑ ሰዓት እንደሌለው የታወቀ ነው። ስለዚህ አርቲፊሻል ኢንተለጀንስ ወይ ደግሞ ሰው ሰራሽ ክህሎት ምን ማለት ነው? እስቲ ከዴፊኒሽኑ ብንነሳ አርቲፊሻል ኢንተለጀንስ ማለት በኮምፒውተር ሲስተም አማካኝነት የሰውን የአእምሮ ጉብዝና ይሄ ኮግኒቲቭ ስኪል የምንለው እንግዲህ የአእምሮ ብዙ አይነት ነገር አለው። ግን ይሄ አትሊስት ኮግኒቲቭ ስኪል ማለት ምንድነው? በትሬኒንግ መማር መቻል ያ አስፔክት ኮግኒቲቭ ስኪል ይባላል እና የሰውን የአእምሮ ጉብዝና በማመሳሰል በኮምፒውተር ሲስተም አማካኝነት ማለት ነው ሰው ሰራሽ ክህሎትን ለማሽኖች መስጠት የሚቻልበት የጥናት ዘርፍ ነው ማለት ነው። እንግዲህ አርቲፊሻል ኢንተለጀንስ በጥቂቱ ወደ ኋላ መለስ ብለን አንዳንድ ታሪኮችን ለማየት ብንሞክር እንግዲህ አርቲፊሻል ኢንተለጀንስ ወይም ኤአይ የሚባላል በአጭር ቃል እውን መሆን የጀመረው የመጀመሪያው የኤሌክትሮኒክ ኮምፒውተር በ1940ዎቹ ብቅ ማለት ከጀመረበት ጊዜ ጀምሮ ነው። ከዚያ በኋላ ደግሞ የእንግሊዝ የሂሳብ ሊቅ የሆነው አለን ቱሪንግ የተሰኘው ባለሙያ ነው እንግዲህ ለአርቲፊሻል ኢንተለጀንስ መወለድ ለመጀመሪያ ጊዜ ባደረገው በ50ዎቹ ባደረገው ሙከራ እንግዲህ አርቲፊሻል ኢንተለጀንስ በጣም ብቅ ማለት የጀመረው ማለት ነው። በዚያ ጊዜ ግን አርቲፊሻል ኢንተለጀንስ የሚለው ስም ገና አልታወቀም ነበር። በ1956 ዓመተ ምህረት ነው ለመጀመሪያ ጊዜ የኮምፒውተር ሳይንቲስት የሆነው አሜሪካዊው ጃን መካርቲ የተሰኘ ግለሰብ ነው እንግዲህ አርቲፊሻል ኢንተለጀንስ የሚለውን በሁለት ቃሎች የተገጣጠመ ቃል ለመጀመሪያ ጊዜ ለዚህ ፊልድ የሰየመው ማለት ነው። እንግዲህ ከዚያ ጊዜ ጀምሮ ነው እንግዲህ በ60ዎቹ ዓመታት እንግዲህ 60 ዓመት ያህል ሆኖታል እንግዲህ አርቲፊሻል ኢንተለጀንስ ከተወለደ። በዚህ ሁሉ ጊዜ ውስጥ በጣም በብዙ ሂደት ውስጥ አልፏል ይሄ ቴክኖሎጂ እና ብዙ ነገሮችን የሰው ልጆችን ሕይወት የሚቀይሩ ብዙ እርዳታዎችን ለሰው ልጆች የሰጠበት ሁኔታ ነው ያለው እንግዲህ ይሄ መስክ ማለት ነው። የመጀመሪያው የኤሌክትሮኒክስ ሮቦት የተፈጠረው በ1948 ዊሊያም ግሬይ ዋልተር በተሰኘው የእንግሊዛዊ የፈጠራ ባለሙያ ሲሆን በ1954 ደግሞ የመጀመሪያው ዲጂታል ፕሮግራም መደረግ የምትፈልጉትን አይነት ፕሮግራም ማድረግ የምትችሉት አይነት ሮቦት በ1954 በአሜሪካዊው የፈጠራ ባለሙያ ጆርጅ ዱቫል የተሰኘ ግለሰብ ሊፈጠር ችሏል ማለት ነው። ቃሉ ምን ማለት ነው? ሮባት ምን ማለት ነው? በጣም የሚገርማችሁ ነገር ሮባት የሚለው ቃል የተፈጠረው ሮቦት ራሱ ዋናው የፈጠራ ግኝቱ ከተፈጠረበት ከረዥም ዓመታት በፊት ነው። ወደ 1921 ይመልሰናል። በ1921 ዓመተ ምህረት የቼክ ሪፐብሊክ ደራሲ የሆነው ካርል ኬፔክ የተሰኘ ግለሰብ ነው ሮቦት የሚለውን ስም በታሪካዊ ልቦለዱ ውስጥ ይሄንን ስያሜ የሰጠው ማለት ነው። እና ይሄ ወርዱ ሮባት የሚለው ቃል አገልጋይ ወይ ደግሞ ሰርቪቱድ ወይ ደግሞ ከማገልገል ከሚል ጋር የተወራረሰ ቃል አለው ማለት ነው። ስለዚህ ሮባት ማለት አገልግሎት የሚሰጥ ነገር እንደማለት ነው እንግዲህ። ከዚህም በተጨማሪ የሰው ሰራሽ ክህሎት ወይም አርቲፊሻል ኢንተለጀንስ ከጌም ጨዋታ ጋርና ከጌም ስራዎች ጋር በጣም ተያያዥነት አለው። በ1951 ዓ.ም ክሪስቶፈር ስትሬች የተሰኘ የኮምፒውተር ፕሮግራመር ፈራንቲ ማርክ 1 የተሰኘን የዩኒቨርሲቲ ኦፍ ማንቸስተር ኮምፒውተርን በመጠቀም እንግዲህ የመጀመሪያውን የቼከርስ ጌም ሲፈጥር ከዚያ ደግሞ ተከትሎ ዲየትሪች ፕሪንስ የተሰኘ ግለሰብ ደግሞ ቼዝ እንግዲህ አሁን የምናውቀውን አይነት ቼዝ የመጀመሪያውን ጌም የኮምፒውተር ጌም መፍጠር ችሎ ነበር ማለት ነው። እንግዲህ ከዚያ ጊዜ ጀምሮ ነው እንግዲህ የጌም ፈጠራ ለአርቲፊሻል ኢንተለጀንስ ማደግና በጣም እየተራቀቀ መምጣት ትልቁን አስተዋጽኦ አበርክቷል ማለት ነው በታሪክ ውስጥ። ከጌም ጋር በተያያዘ ደግሞ አንድ በጣም ትልቅ ነገር አለ። ምንድነው? አርቲፊሻል ኢንተለጀንስ በታሪክ ለመጀመሪያ ጊዜ የሰው ልጅን ቼዝ ተጫውቶ ማሸነፍ የቻለበት ዘመን ነበር። ታስታውሱት ይሆናል አንዳንዶቻችሁ። በአይቢኤም የተሰራ ዲፕ ብሉ የተሰኘ ሱፐር ኮምፒውተር ይሄንን ጌም መጫወት እንዲችል ተደርጎ ነበር ፕሮግራም የተደረገው። ሌላ ነገር ማድረግ አይችልም። ይሄን ብቻ ነገር ነው ማድረግ የሚችለው። ይሄው ኮምፒውተር የመጀመሪያውን ድል በሰው ልጅ ላይ ያገኘው የዓለም የቼስ ሻምፒዮን የሆነውን ጋሪ ካስፓሮቭ የተሰኘውን ግለሰብ በፌብሩዋሪ 10 1996 የስድስት ጌምን የመጀመሪያውን ጨዋታ ባሸነፈበት ጊዜ ነበር። ነገር ግን ስድስቱ ጌም ሴት በሚጫወቱ ጊዜ የሰው ልጅ የሆነው እንግዲህ ካስፓሮቭ ጨዋታውን በማሸነፍ ድልን በማሽን ላይ በ4-2 አሸንፏል ማለት ነው። ነገር ግን አይቢኤም ይህንኑ ማሽን ዲፕ ብሉን በጣም አሻሽለውና ችሎታውንና ብቃቱን ጨምረውለት እንደገና እንጋጠም ባሉት መሰረት በ1997 ግጥሚያው አሁንም በካስፓሮቭ እና በኮምፒውተሩ መካከል ተካሂዶ እንግዲህ አርቲፊሻል ኢንተለጀንስ ወይ ደግሞ ሰው ሰራሽ ክህሎት በዓለም አንደኛ የሆነውን የቼስ ተጫዋች በ1997 ዓ.ም በአጠቃላይ በስድስት ጌም በአጠቃላይ ውጤት ማሸነፍ ችሎ ነበር ማለት ነው። እንግዲህ ይሄው ሰው ጋሪ ካስፓሮቭ አይቢኤም ማጭበርበር አድርጓል፣ ኮምፒውተሩን ፕሮግራም ሲያደርግ ትክክለኛ ያለው ነገር አድርጓል፣ ስለዚህ እንደገና ልጋጠም ብሎ በጠየቀው መሰረት አይቢኤም ግን ይህንን ጥያቄ ውድቅ አድርጎ ከዚያ ካሸነፈ በኋላ ዲፕ ብሉ የተሰኘውን ኮምፒውተር ወደ ጡረታ አውጥቶታል ማለት ነው። ነገር ግን ይሄ እንግዲህ በዓለም አንደኛ የሆነን የቼስ ተጫዋች ያሸነፈ ዲፕ ብሉ የተሰኘ በ1997 በ90ዎቹ የነበረው ኮምፒውተር ምን ያህል ፓወርፉል ነበር? 256 ፕሮሰሰሮች ነበሩት። ይሄው ኮምፒውተር የተጻፈው ደግሞ ሲ በሚባል የፕሮግራሚንግ ላንጉጅ ሲሆን ይሄው ሱፐር ኮምፒውተር
ከ100 እስከ 200 ቢሊዮን ሙቮችን በ3 ደቂቃ ውስጥ ካልኩሌት ማድረግ ይችል ነበር። ይሄ ማለት እንግዲህ እንዲሁም ደግሞ ይሄው ኮምፒውተር እስከ 200 ሚሊዮን የሚያክሉ የተለያዩ የቼዝ ፖዚሽኖችን አናላይዝ ማድረግ ይችላል በአንድ ሰከንድ ውስጥ። እስከ 200 ሚሊዮን የሚያክሉ የቼዝ ፖዚሽኖችን ከሰው ጋር ሲጫወት ቁጭ ብሎ አናላይዝ ማድረግ ይችላል ማለት ነው። ከሰው ልጅ አእምሮ ጋር እናወዳደረው ይሄንን። በወቅቱ ጋሪ ካስፐሮቭ እንግዲህ አንደኛ የነበረ ጌም ተጫዋች ነበር ብያቸዋለሁ። በአንድ ሰከንድ ውስጥ 3 ሙቮችን ብቻ ነበር በጭንቅላቱ ካልኩሌት ማድረግ የሚችለው። እንግዲህ 3ን ከ200 ሚሊዮን ጋር አወዳድሩት በአንድ ሰከንድ ውስጥ። እንግዲህ እንደዛ ሆኖ ነው ያሸነፈው እንግዲህ ማሽኑ የሰው ልጅ ማለት ነው። ጋሪም ግን ማሸነፍ ችሎ ነበር ማለት ነው። እንደነገርኳችሁ 2 ጌም የመጀመሪያውን ጌም እንግዲህ የሰው ሰራሽ ክህሎት ሰውን ካሸነፈበት ከ97 ዓመተ ምህረት ጀምሮ 20 ዓመት እንኳን ወደፊት ፈጥነን አሁን ብንመጣ ዛሬ ላይ ምን ደርሰናል? ምንድን ነው ዛሬ ያለው? ይሄው ዲፕ ብሉ የተሰኘውን ማሽን የፈጠረው IBM የተሰኘው ኩባንያ እንግዲህ አሁንም ደግሞ በጣም የሚያስደንቅ ምናልባትም በሰው ልጅ ታሪክ ውስጥ ደ ስማርተስት ወይ ደግሞ በጣም የሚገርም ብልህነት ያለውን ኮምፒውተር ዋትሰን የተሰኘውን ኮምፒውተር በ2011 ህያው ማድረግ ችለው ነበረ። ከዛም በፊት ነው ምርምሩ የነበረው። እንዲሁም ይህንን ፕሮግራም ስለ ዋትሰን የዛሬ 3 ዓመት የነበረኝ የመጀመሪያው ፕሮግራም ላይ ስለዚህ ኮምፒውተር አስቃኝቻችሁ ነበረ። በዚህ ሀገር የታወቀ የቴሌቪዥን ጥያቄና መልስ አለ። በጣም ከባድ የሆኑ ጥያቄዎች የሚጠየቁበት በዚያ ላይ ሁሉ አቅርበውት ዋትሰንን እንግዲህ ሁሉንም በታሪክ ውስጥ ካሸነፈ ግለሰብ ጋር ተወዳድሮ በጥያቄና መልስ ዋትሰን የሰው ልጅ ደግሞ እንደገና ያሸነፈበት በታሪክ ተመዝግቦ እናያለን በ2011 ዓ.ም። ይሄ አሁን ደግሞ የተሰራው የIBM ሱፐር ኮምፒውተር እስቲ ፋክቶቹን አንዳንድ ነገሮችን ልንገራችሁ። ዋትሰን በ25 የኮምፒውተር ሳይንቲስቶች ነበር የተገነባው። 4 ዓመት ወስዶበታል። እንደ IBM አነጋገር ከሆነ ደግሞ ይሄው የዋትሰን ኮምፒውተር 500 ጊጋባይት ፐር ሰከንድ ያህል ዳታን ፕሮሰስ ማድረግ ይችላል። ይሄ ማለት እንግዲህ 1 ሚሊዮን መጽሐፎችን በአንድ ሰከንድ ውስጥ ማንበብ እንደመቻል ማለት ነው። 1 ሚሊዮን መጽሐፍን በአንድ ሰከንድ ውስጥ። እንግዲህ ዋትሰን የሚለው ስም የመጣው IBMን ከአቋቋሚው ቶማስ ጄ ዋትሰን ከተሰኘው ግለሰብ ለሱ ዴዲኬት ለማድረግ የተሰጠ ስም ነው። 15 ቴራባይት ራንደም አክሰስ ሜሞሪ አለው ኮምፒውተሩ። ሜሞሪው 15 ቴራባይት ነው። እንግዲህ ፈጣን የምንለው ላፕታፕ ወይ የፐርሰናል ኮምፒውተር በአሁኑ ሰዓት ሜይ ቢ 32 ጊጋባይት ራም ነው ያለው። እንግዲህ 1 ቴራባይት 1000 ጊጋባይት ነው። ስለዚህ በዋትሰን ላይ ያለው የራም ብቃት ማለት እንግዲህ ስንት ነው ማለት ነው? ወደ 15000 ጊጋባይት ያህል አቅም አለው ማለት ነው። ሜሞሪው በጣም ከፍተኛ አቅም ነው። 2800 ፕሮሰሰሮች በላዩ ላይ ተገጥመውለታል እና 80 ቴራፍሎፕ እንግዲህ ይሄ አዲስ አይነት የፕሮሰሲንግ መለኪያ ነው። 80 ቴራፍሎፕ ማለት 80 ትሪሊየን ፕሮሰሶችን በሰከንድ ውስጥ ካልኩሌት ማድረግ የሚችል ብቃት አለው። 80 ቢሊዮን አላልኩም፣ ትሪሊየን በሰከንድ ውስጥ ፕሮሰስ ማድረግ ይችላል ማለት ነው። IBM ይህን ነገር ለማድረግ በአመት እስከ 6 ቢሊዮን የአሜሪካን ዶላር ወጪ አድርጓል። እንግዲህ በፈጀበት ጊዜ ውስጥ ሁሉ እስኪገነባ ማለት ነው። ዋትሰን ዛሬ ላይ ከጌም ከመጫወትና ጥያቄና መልስ ከማሸነፍ አልፎ በብዙ ፊልዶች ውስጥ ገብቷል። በፋይናንስ ውስጥ፣ በሕክምና ውስጥ፣ በተለያዩ አይነት ኢንዱስትሪዎች ውስጥ ገብቶ ይህንን ማሽን እያሰለጠኑት ማሽን ለርኒንግ ይባላል እያሰለጠኑት ክህሎት እየሰጡት ብዙ አገልግሎት እንዲሰጥ እያደረጉ ይገኛሉ። እስቲ 5ቱን ኤሪያዎች በአጭሩ ላስቃኛችሁ። የመጀመሪያው ዋትሰን አሁን የተሰማራበት ፊልድ እንደ ሼፍ መሆኑ ነው። እንደ ምግብ ባለሙያ ሆኖ እየሰራ ይገኛል። ዋትሰን 65 አዲስ አይነት ሬሲፒዎችን መፍጠር ችሏል። የተለያዩ ኤግዚስቲንግ ከሆኑ ሬሲፒዎች እያጋጨ ኬሚካል አይነታቸውን እያየ አንዱ ከየትኛው ምግብ ጋር ቢመጣጠን ቢጣጣም ትክክለኛ የሆነ ወይ አዲስ ጣዕም ይሰጣል እያለ 65 አዳዲስ ከዚህ በፊት በሰው ልጅ ተሰርተው የማያውቁ አዳዲስ ሬሲፒዎችን የምግብ አይነቶችን መፍጠር ችሏል ማለት ነው እንግዲህ ዋትሰን። ሁለተኛው ዋትሰን እንደ ዶክተር ሆኖ ወይ ደግሞ የዶክተር አሲስታንት ሆኖ እያገለገለ ይገኛል። እንግዲህ ሜዲካል ዶክተር ለመሆን በጣም ብዙ ሪሰርች ማጥናት፣ ብዙ ነገሮች ማንበብ ያስፈልጋል። አቨሬጅ ሜዲካል ሪሰርቸር ወይ የሜዲካል ባለሙያ በእንግዲህ በ23 ያህል የሪሰርች ሰፋፊ የሆኑ የሪሰርች ጥናቶችን በወር ውስጥ ማንበብ ቢችል ነው እንግዲህ በደንብ ጠለቅ ባለ ሁኔታ። ይሄ እንግዲህ ወደ 300 ያህል በአመት ማለት ነው። ዋትሰን ግን ሚሊየንስ ኦፍ ሪሰርች በጣም በአጭር ጊዜ ውስጥ አንብቦ ያንን ነገር ደግሞ በውስጡ ዳይጀስት አድርጎ አንዱን ከአንዱ እያቀናበረ መለየት የሚችልበት ብቃት ተሰጥቶታል ማለት ነው። ይሄ እንግዲህ ዳያግኖስቲክ በሚደረግ ጊዜ የተለያዩ በሽታዎችን ዶክተር በሚያክም ጊዜ በተለይ ምልክቱን ምንድን ነው የሚለውን በሚያደርግ ጊዜ ዋትሰንን በመጠቀም ሞር ዳያግኖስቲክ ፕሮሰሱን በጣም ቀላል ያደርገዋል። ስለዚህ የበሽታውን አይነትና መፍትሄውን ለበሽተኛው ለመናገር የበለጠ ቀላል እንዲያደርግ አድርጎታል ማለት ነው። እንግዲህ የዋትሰን ብቃት ከሕክምና ጋር በተያያዘ ደግሞ አሁንም ዋትሰን የበለጠ ደግሞ የተጠቀሙበት ያሉት የእንስሳት ሕክምና ላይም ደግሞ
እንዲሁ ከሰውም አልፎ ማለት ነው ከፍተኛ የሆነ አስተዋጽኦ እየሰጠ ይገኛል። ውሻን እንኳን ብናየው በዚህ ሀገር ወደ 300 ያህል ብሪዶች አሉ ወይ ደግሞ ዝርያዎች አሉ እና እያንዳንዱ የተለያየ አይነት ካራክተርና መለያን ያላቸው በሽታም ሲይዛቸው የተለያየ አይነት ዲያግኖስቲክ ነው የሚያስፈልጋቸው እና ይሄን እንደመለየት በጣም ይቸግራሉ የእንስሳት ዶክተሮች። ዋትሰንን የእነዚህን ሁሉ ብሪዶች ኢንፎርሜሽን ውስጡ ከተውበት እንዲያጠና አድርገውት በቀላሉ ስለነዚህ አይነት በሽታዎችና በዲያግኖስቲክና መፍትሄ ለመስጠት የሚችልበትን ሁኔታ ሁሉ በዚያ ገብቶ አፕ ሁሉ ተጽፎለት ከአንድ ላይፍ ለርን የተሰኘ ኩባንያ ከዋትሰን ጋር እየተነጋገረ የሚሰራን አፕ ለዶክተሮች እንግዲህ በጥቅም ላይ አውሏል ማለት ነው። ሌላኛው ዋትሰን የሰውን ስብዕና ፐርሶናሊቲ ማጥናት እንዲችልም እየተደረገ ነው የሚገኘው። ሄዶ ቁጭ ብሎ ሰውን እያወራ ሳይሆን በሶሻል ሚዲያ ላይ ሰዎች እኛ አሁን ቁጭ ብለን በትዊተር ላይ፣ ፌስቡክ ላይ፣ ሊንክድኢን ላይ፣ በጉግል ፕላስ ላይ በምንጽፍ ጊዜ የምንጽፈው ነገር ማንነታችን በተወሰነ መንገድ የሚያሳይ ነው። ይሄ እንግዲህ የታወቀ ነገር ነው። ስለዚህ ዋትሰን ምንድን ነው የሚያደርገው? የሰዎችን ስታተስ ለምሳሌ ትዊተር ላይ ትዊተራቸውን ፓተርኑን ያያል። በተወሰነ ጊዜ ውስጥ የተጻፉ ትዊቶችን አይቶ ስለ ሰውየው ማንነት በቀላሉ ፕሪዲክት ማድረግ ይቻላል። ሰውየው ምን አይነት ነው? ተናዳጅ ነው? ደስተኛ ነው? ቀልድ የሚወድ ነው? አውት ጎይንግ ነው? ምግብ መብላት ይወዳል ወይ? ሙቪ ነው ወይ የሚወደው? መጽሐፍ ማንበብ ነው ወይ የሚወደው? የሚለውን ነገር ለይቶ ለትዊተር ያንን ኢንፎርሜሽን ይሰጠዋል ማለት ነው። እና ምንድነው አሁን ዋናው ጥቅም አሁን ለጊዜው የተጠቀሙበት ያሉት ታርጌትድ አድቨርታይዝመንት ከሰውየው ማንነት ጋር የሚሄድ ማስታወቂያዎችን በትዊተር ፊድ ላይ ማውጣት። እኔ አሁን ማንበብ ከሆነ የምወደው የሚነበቡ መጽሐፎችን ወይ ደግሞ ከመጽሐፍ ጋር የተያያዙ ማስታወቂያዎች በፊድ ላይ ይመጣሉ ማለት ነው። ስለዚህ ሞስት ላይክሊ እወደዋለሁ፣ ያን መጽሐፍ እገዛዋለሁ። ምግብ የምትወዱ ከሆነ ያ የምግብ ማስታወቂያዎች የሬስቶራንት ዲሎችን ያወጣላቸዋል ማለት ነው። ስለዚህ በዚህ ሁኔታ ዋትሰን አገልግሎት የሰጠ ይገኛል የሰዎችን ማንነት ፕሪዲክት እያደረገ። አምስተኛው የሚውዚየም ጋይድ ሆኖ ማገልገል መጀመሩ ነው ዋትሰን። እንግዲህ አንድ ሚውዚየም ውስጥ ሄዳችሁ ወደ አንድ ፔይንት ወይ ደግሞ ወደ አንድ ቅርጻ ቅርጽ ገና ስትጠጉ እዛ ጋር ያለው የዋትሰን ብቃት ወይ ደግሞ ስልካችሁ ላይ ያለው ከዋትሰን ጋር የተነጋገረ የሚሰራው አፓችሁ ስለዛ ፔይንት ወይ ስለዛ ቅርጻ ቅርጽ ወይ ስለዛ የሚውዚየም ውስጥ ያለ ነገር ራሱ ለይቶ ይሄ ቃ እንዲህ ነው ማን እንደዚህ ነው የተሰራው በእንደዚህ ብሎ ዲቴል የሆነ አንድ ቱር ጋይድ ወይ የሚውዚየም ጋይድ የሚሰጣችሁን ዲቴል ማብራሪያ መስጠት የሚችልበትን አይነት አቅም ሁሉ እንዲሰጠው ተደርጎ ይገኛል። ይሄን ደግሞ በህንድ ያሉ የፈጠራ ባለሙያዎች ናቸው ከዋትሰን ኢንፎርሜሽን ጋር በማቀናበር አሸር የተሰኘን የአንድሮይድ አፕ እንግዲህ ለሙከራ ጀምረዋል። የበለጠ እየተስፋፋ እንደሚሄድ ይጠበቃል። ታዲያ እንግዲህ አርቲፊሻል ኢንተለጀንስ እዚህ ከደረሰ ገና ወደፊትስ እንዴት ነው? ወይም ደግሞ እስካሁንስ የተሰራው አይነት አርቲፊሻል ኢንተለጀንስ በእርግጥ የሰውን አይምሮ የሰውን ጭንቅላት አይነት አስመስለው ነው የሰሩት? ምን ማለት ነው? እንግዲህ ብዙ አይነት የአርቲፊሻል ኢንተለጀንስ አይነቶች አሉ። በጣም ዲቴል የሆነ ቴክኒካል ነገር ውስጥ መግባት አልፈልግም። ነገር ግን 3 አይነት የአርቲፊሻል ኢንተለጀንስ አይነቶችን ላስቃኛችሁ እፈልጋለሁ በአጭሩ። የመጀመሪያው አይነት አርቲፊሻል ኢንተለጀንስ ኤኤንአይ ወይም ደግሞ አርቲፊሻል ናሮ ኢንተለጀንስ ይባላል። በሌላ አጠራርም ዊክ አርቲፊሻል ኢንተለጀንስ ይባል። ይሄ ምን አይነት አርቲፊሻል ኢንተለጀንስ ነው? አንድ ማሽን አንድን ነገር ብቻ በትክክል መስራት ሲችል ነው። ቅድም ያልኳቸው የቼዝ ኮምፒውተር አንድ ምሳሌ ነው። ስለዚህ ያን ነገር ብቻ ማድረግ የሚችል ከሆነ ዋትሰን ራሱ አንድ ምሳሌ ነው። የኩኪንግ ብቃት እንዲኖረው ከተፈለገ ያ ኮምፒውተር ያ ዋትሰን ያን ነገር ብቻ ነው ማድረግ የሚችለው ማለት ነው። ስለዚህ ይሄ የመጀመሪያው አይነት አርቲፊሻል ኢንተለጀንስ ነው ማለት ነው። እንግዲህ ሌላ ነገር መስራት አይችልም ማለት ነው። ስለዚህ አሁን በአሁን ሰዓት የምናያቸው አርቲፊሻል ኢንተለጀንሶች ብዙዎቹ እዚህ ውስጥ የሚመደቡ ናቸው። አርቲፊሻል ናሮ ኢንተለጀንስ ወይም ደግሞ ዊክ አርቲፊሻል ኢንተለጀንስ የሚባለው ውስጥ አሁን የምንጠቀምባቸው ቁሶች በሙሉ። ሁለተኛው አይነት አርቲፊሻል ኢንተለጀንስ ኤጂአይ የሚባለው ሲሆን ወይም ደግሞ አርቲፊሻል ጀነራል ኢንተለጀንስ የሚባለው ሲሆን ይሄ አንዳንድ ጊዜ ስትሮንግ ኤአይ ተብሎ ይጠራል ወይ ደግሞ ሂውመን ሌቭል ኤአይ ተብሎ ሲጠራ ይህ አይነቱ አርቲፊሻል ኢንተለጀንስ በጣም ከፍተኛ ልቀት ያለውን የኮምፒውተርን ወይ ደግሞ የማሽንን ብልህነት ማሳደግ ነው። ልክ እንደ ሰው ወይ ደግሞ ከሰውም በላይ ማሰብ እንዲችልና በፍጥነት ብዙ ነገሮችን ማድረግ እንዲችል ማድረግ የሚችል ነው። የዚህ አይነቱ አርቲፊሻል ኢንተለጀንስ ላይ ገና አልተደረሰም። ብዙዎቹ የሚስማሙበት ጉዳይ ነው። እንግዲህ በዚህ ሌቭል ኢንተለጀንስ ዲፋይን ሲደረግ ፕሮብሌሞችን ሶልቭ ማድረግ የሚቻልበት ብቃት ነው። እንግዲህ ሎጂክሊ የታሰበ አብስትራክት የሆኑ ነገሮችን እየታሰበ እና ነገሮችን ከግራና ከቀኝ ለይቶ ልክ የሰው አእምሮ እንደሚያደርገው በፍጥነትና ኢፌክቲቭ የሆነ መንገድ መናገርና ከስህተትን መማር የሚቻልበት ሂደት ነው ኢንተለጀንስ የሚባለው። አሁን ያሉት ማሽኖች ከስህተታቸው አይማሩም፣ የተነገራቸውን ብቻ ነው የሚያደርጉት ማለት ነው። በዚሁ ከኤጂአይ ጋር በተያያዘ ሬይ ኩርዝዌል የተሰኘ ፊውቸሪስት አለ። ፊውቸሪስት ማለት እንግዲህ ልክ እንደ ሙያ ሆኖ አንድ ሙያ ነው። ፊውቸሪስት ማለት ስለ ወደፊት ነገር ብቻ የሚመራመር በተለይ በቴክኖሎጂ ዘርፍ ፊውቸሪስት ይባላል። ይሄው ግለሰብ ይህንን አይነት ሂደት ሲንጉላሪቲ ቲዮሪ ብሎ ተናግሮታል። ምን ማለት ነው ይሄ ቲዮሪ? ምን ማለት ነው? ማሽኖች ወይ ኮምፒውተሮች ብቃታቸው ወይም ክህሎታቸው እጅግ በጣም አድጎ ከሰውም በላይ ሆኖ የሰውን እርዳታ እስከማይፈልጉ ድረስ ብልህ መሆን የሚችሉበት ሂደት ነው። እንግዲህ ይሄ በቲዮሪ በንድፈ ሀሳብ ደረጃ የተቀመጠ ነው። ይሆናል ብሎ ነው የሚያምነው ይሄ ግለሰብ።
እና በዚህ ጊዜ ላይ እንግዲህ እነዚህ ማሽኖች ኮምፒውተሮች የሰውን እርዳታ በማይፈልግ ሁኔታ ራሳቸውን ማሻሻል የሚችሉበት ተከታታይ የሆነ እድሳት ለራሳቸው መስጠት የሚችሉበት ራሳቸውን ዲዛይን ማድረግ የሚችሉበት ደረጃ ይደርሳሉ በጣም በተወሳሰበ አይነት ሁኔታ ማለት ነው ብሎ ነው የሚያስበው። እንግዲህ ይሄ ቲዮሪ በዚህ በኤጂያ ውስጥ የሚመደብ ነው ማለት ነው። ሶስተኛው በጣም ልቀት ያለው ነገር ነው። ሶስተኛው አይነት አርቲፊሻል ኢንተለጀንስ አርቲፊሻል ሱፐር ኢንተለጀንስ ይባላል። እንግዲህ ስሙም እንደሚያመለክተው በጣም ከፍተኛ የሆነ ብቃት ውስጥ ሲገቡ ማሽኖች እንደማለት ነው። ሱፐር ኢንተለጀንስ በባለሙያዎች ሲተረጎም ምን ማለት ነው? በማንኛውም ዘርፍ አለ የሚባል ጠቢብ ሰውን በእጅጉ በሚልቅ ሁኔታ እና ችሎታ ሳይንስን፣ ፈጠራን፣ አጠቃላይ እውቀትን፣ አርትን፣ ስነ ጥበብን ሁሉ አካቶ በሁሉም ዘርፍ እጅግ በጣም ብቃት ያለ የጠለቀ እውቀት ያለው እንደማለት ነው። እንግዲህ እዛ ውስጥ እንግዲህ የሚገባም አይነት ሰው ሰራሽ ክህሎት ይኖራል ተብሎ ይታሰባል። ይሄ ገና በወረቀት ላይ ብቻ የተቀመጠ ነገር ነው። በጣም ረዥም ጊዜ ይወስዳል። ላይሆንም የሚችልበት ሁኔታ ነው ያለው ማለት ነው። እንግዲህ ዋንስ እንግዲህ ሰው ሰራሽ ክህሎት እዚህ ከደረሰ እጅግ በጣም ከቁጥጥር ውጭ ነው የሚሆነው። ልክ ኢንተርኔትን አንድ ሰው በባላ በቃ መጥቶት አጠቃላይ ዓለም ላይ ነው ኢንተርኔት አቆማለሁ እንደማለት ነው የሚሆነው አርቲፊሻል ኢንተለጀንስ እዚህ ደረጃ ከደረሰ። ስለዚህ በጣም ርቆ የሚገኝ ነገር ነው ማለት ነው። እንግዲህ በአርቲፊሻል ኢንተለጀንስ ላይ እስከዛሬ የተፈጠረው አይነት ይሄ ኮግኒቲቭ እና ሴንሰሪ የምንለው ወይም ደግሞ ጉብዝና ያለውና መንቀሳቀስ የሚችል ሰው ሰራሽ ክህሎት ሮቦቶች እንደሚንቀሳቀሳሉ እንደነገርኳችሁ መፍጠር ተችሏል። በጣም የሚያስገርም ነገር ነው። ነገር ግን አርቲፊሻል ኢንተለጀንስ ትልቅ የሰው ልጅ ያለውን ትልቅ ነገር ሚስ ያደርጋሉ፣ ወደፊትም አይኖራቸውም ተብሎ ነው የሚታሰበው። ይሄ ሴንቲየንት ወይ ደግሞ ስሜት ያለው ነገር እና ኮንሽስነስ ወይ ንቃተ ህሊና የሚባለው ነው። እስከዛሬ የተፈጠሩት ሮቦቶች ሴንሰሪ እና ኮግኒቲቭ ስኪል ነው ያላቸው የመንቀሳቀስና የመማር ብቃት ያላቸው እንጂ የስሜትና የህሊና ብቃት የላቸውም ማለት ነው። እና በሰው ልጆች አይምሮ ውስጥም ትልቁ ሚስትሪ ሳይንስና ቴክኖሎጂ ሊፈታው ያልቻለው ነገር አሁንም ቢሆን ኮንሽስነስ የምንለውና ይሄ ሴንቲየንት የምንለው ነገር ገና በሳይንስ እንኳን አልተፈታም። በጣም የተወሳሰበ ነገር ነው እና እንግዲህ ይሄ ነገር የላቸውም ብለን የምንናገረው ነገር ነው ማለት ነው። ኮንሽስነስ እንዳልኳችሁ ንቃተ ህሊና ሲሆን ራሳችንን ማወቅና በዙሪያችን ያለን ነገር ማወቅ ኮንሽስነስ ይባላል። ሰዎች የሚከራከሩ ምንድነው ሮቦቶች ራሳቸውን ባያውቁም በዙሪያቸው ያለውን ነገር ያውቃሉ፣ ሴንስ ማድረግ ይችላሉ የሚለው ነው። ይሄ እንግዲህ አርጊው የሚደረግ ነገር ነው በራሱ። ሌላኛው ሴንቲየንት የሚባለው ሲሆን የሰው ልጅ ጆይ፣ ሀዘን፣ ደስታ፣ መሳቅ፣ ፍቅር፣ ጥላቻ የሚባሉት ነገሮች በሙሉ ሴንቲየንት በሚለው ውስጥ የሚመደቡ ናቸው። ይሄ በፍጹም በሰው ሰራሽ ደረጃ እንደገና ሊፈጠር እንደማይችል ነው እንግዲህ ያው ባለሙያዎችም ብዙዎችም የምንስማማበት። እንግዲህ በአሁኑ ሰዓት በአርቲፊሻል ኢንተለጀንስ የተነሳ በጣም ብዙ ነገሮች በጥቅም ላይ እየዋሉ ነው የሚገኘው። እንግዲህ በዚህ ጉዳይ ላይ ሰፊ ፕሮግራም በሌላ ጊዜ ይዤ እመጣለሁ። ነገር ግን የተወሰነውን ለመጥቀስ ያህል በተለያዩ መስኮች ውስጥ በሚሊቴሪው ሮቦቶችን ተዋጊ ለማድረግ በሰው ልጅ ፋንታ ሮቦቶች እንዲዋጉ ለማድረግ ከፍተኛ የሆነ ወጪ ተመድቦ የአሜሪካ የሚሊቴሪ እንግዲህ ይሄን ነገር በሙከራ ማድረግ ላይ $100 ቢሊዮን በላይ ተመድቦ በዚህ ፊልድ ምርምር እየተደረገ ነው ያለው። ይሄ እንግዲህ ትልቅ የሆነ ክርክር ያመጣል። የኤቲክስ ጉዳይ፣ የሞራል ጉዳይ የሰው ልጆች ከሮቦቶች ጋር ሲዋጉ ፌር ነው ወይ የሚለው ነገር ነው። ሲጀመርም ጦርነት ፌር ነው ወይ የሚለውም አርጊመንት መነሳት ይችላል። ነገር ግን ጦርነት ካልቀረ አይቀር ሰው ከሰው ነው መሆን ያለበት ሰው ከሮቦት የሚለው ከፍተኛ የሆነ ክርክር ገና ካሁኑ እያስነሳ ነው የሚገኘው። ግን ድሮኖች፣ ቅድም እንዳልኳችሁ ጋይድድ ሚሳይሎች፣ እነዚህ በሙሉ እንግዲህ በአርቲፊሻል ኢንተለጀንስ በሚሊቴሪ ውስጥ የሚጫወተው ሚና የሚያሳይ ነው። በጤና ቅድም እንዳልኳችሁ ዋትሰን፣ የሮቦቲክ ሰርጀሪ ያልኳችሁ፣ አርቲፊሻል ሊምቦች ከአይምሮ ጋር እየተነጋገሩ የሚሰሩ የተለያዩ የሰውነት አካሎች፣ በእነዚህ በሙሉ በጣም አስደናቂ የሆነ ስራ እየሰሩ ይገኛል። ሕክምናው በስፔስ ደረጃ ቅድም እንዳልኳችሁ ስፔስ ላይ ሄደው ሰውን ተክተው የሚሰሩ ጃፓንም ደግሞ አሁን ልክ እንደ ሰው መራመድ የሚችልን ደግሞ ሮቦት ወደ ስፔስ ልካለሁ ብላ ያው ያንን ነገር እያካሄዱ ነው የሚገኙት። ለግል ጥቅም የሚውሉ ሮቦቶች ሁሉ አሉ። ልክ እንደ የቤት አገልጋይ ሆነው የሚሰሩ ክሊን ማድረግ የሚችሉ ሮቦቶች አሁን ብቅ እያሉ ነው። ጃፓን ደግሞ ብዙ ዜጎቿ በእርጅና ውስጥ እያለፉ ስለሆነ አረጋውያንን መርዳት የሚችሉ ሮቦቶች ቁጭ ብለው አረጋውያንን የሚያዝናኑ የሚያጫውቱ የሚንከባከቡ ሮቦቶች ለመስራት ከፍተኛ ጥረት የተደረገ ነው። በጣም ተስፋ ሰጪ ሙከራዎች እየታዩ ነው ማለት ነው። በማኒፋክቸሪንግ ደረጃ እንደምታውቁት ሮቦቶች ስንት ዓመት ሆናቸው የሰው ልጅ ስራን ከወሰዱ ማለት ነው። በመዝናኛ ደረጃ ጌም ውስጥ ቅድም እንዳልኳችሁ በሙዚቃ ደረጃ የሮቦት ፔቶች ልክ እንስሳ የሚመስሉ ሮቦቶችን ለመዝናኛ መጠቀም የሚቻልበት ሁኔታ ተጀምሯል። በትራንስፖርቴሽን ደረጃ ሰው አልባ መኪናዎችና በጣም ብዙ ነገሮች ከዚህ በላይ እጅግ በርካታ የሆኑ ነገሮች በአርቲፊሻል ኢንተለጀንስ መስኩ
ለሰው ልጆች አገልግሎት እየሰጡ ይገኛል ማለት ነው። ታዲያ እንግዲህ እንደዚህ እየተራቀቀ የመጣው የሰው ሰራሽ ክህሎት የሰው ልጆችን ከስራ ውጪ ያደርጉ ይሆን እንዴ? ወደፊት እንግዲህ ብዙ ነገሮችን ሰው የሚሰራውን ስራ እየተኩ ከመጣ የሰው ልጅ የሚሰራው ስራ ይተካሉ። ቅድም እንዳልኳችሁ ለምሳሌ የምርቱ ዘርፍ የሰው ልጅ የሚሰራቸው የነበሩ በጣም ብዙ ስራዎችን መገጣጠም ቢሆን ፋብሪካ ውስጥ የሚሰሩ ስራዎች በሮቦቶች ተወስደዋል። ከብዙ ሰዎችን ከስራ ውጪ አድርገዋል። ይሄ የታወቀ ነገር ነው። ሰዎች አሁንም ሲሚላር ክርክር የሚያነሱ ምንድነው በሌላ መስክስ እንደዚህ የማይሆንበት ምክንያት ምንድነው ብለው ነው የሚያዩት። እና እንዲሁም አንድ ዘገባ እንደሚጠቁመው ከሆነ ኦልሬዲ 3 ፕሮፌሽናል ስራዎች እንግዲህ ማኒፋክቸሪንግ የጉልበት ስራ ብንለው ወደ ፕሮፌሽናል ስራ ሁሉ ሮቦቶች እየመጡ ነው የሚለው ነገር በአንድ ዘገባ አንብቤ ያለሁኝ። በህግ ሙያ ውስጥ ያሉና በፋርማሲ ሙያና እንዲሁም ደግሞ በጋዜጠኝነት ሙያ ያሉ ሰዎችን ደግሞ ሊገዳደር የሚችል የአርቲፊሻል ኢንተለጀንስ ብቅ እያለ ነው የሚገኘው። ሎየሮች ለምሳሌ በእርግጥ ዳኛ ጋር ቆሞ በእናንተ ወክሎ የሚከራከር ሮቦት ለማየት ገና ጊዜው ሩቅ ይሆናል። ነገር ግን በቢሮ ውስጥ የሚሰሩ የህግ ስራዎችን ለምሳሌ ፓራሊጋል ስራ ብዙ ዶክመንቶችን አገላብጠን ነው አንድን ክስ እንግዲህ ለመርታት ወይ ለምንጠራው እና ያን የሚሰሩ ሶፍትዌሮች አሁን ኦልሬዲ ተሰርተው አሉ። ስለዚህ ሌጋል አሲስታንቶች ቁጭ ብለው ወረቀት ሲያገላብጡ የሚውሉበት ጊዜ እያበቃም ይመስላል። ምክንያቱም ሶፍትዌሩ ያን ነገር ዶክመንቱን አናላይዝ አድርጎ ብቃት ያለው ሪፖርት ለጠበቃው ማቅረብ ይችላል ማለት ነው ለክርክር እንዲመች። በፋርማሲው ዘርፍ ደግሞ መድኃኒት ማዘዝ ለአንድ መድኃኒት ሲላክ ለበሽታው የሚሆኑ ትክክለኛ ታብሌቶችን አዘጋጅቶ ለደንበኞች መስጠት የሚችሉ ሮቦቶች ብቅ እያሉ ነው ያሉት። በጋዜጠኝነቱ ሙያውም ደግሞ እንዲሁ ኦልሬዲ 2 ካምፓኒዎች አሉ ናሬቲቭ ሳይንስ እና ኦቶሜትድ ኢንሳይት የሚባሉ 2 ኩባንያዎች ኦልሬዲ ትልልቅ ለሆኑ እንደ ፎርብስ ለመሳሰሉ ትልልቅ የዜና ኩባንያዎች በአርቲፊሻል ኢንተለጀንስ ሮቦቲክ አውቶማቲክ በሆነ መንገድ የተጻፉ ሪፖርቶችን ኦልሬዲ ማቅረብ ጀምረዋል ማለት ነው። እንግዲህ ሮቦት አንድን ሰው ኢንተርቪው ሲጠይቅ ወይ እንደኔ ቁጭ ብሎ ሪፖርት ሲያወራ ማየት በጣም ሩቅ ቢሆንም ነገር ግን ከጀርባ ሆነው የሚሰሩት ስራ በጣም የሰዎችን ልጆች ስራ በጥያቄ ላይ የሚያውል እስኪሆን ድረስ እየመሰለ ነው የሚገኘው ማለት ነው። ሌላው ደግሞ ከአርቲፊሻል ኢንተለጀንስ ጋር በተያያዘ መፍራት አለብን ነው። ኦኬ ከስራ ያወጡናል የሚለው አንድ ፍርሃት ነው፣ ራሱ በጣም በታየት ያለበት ነገር ነው። ሌላው ደግሞ ቅድም እንዳልኳችሁ እንፍራ ወይ አርቲፊሻል ኢንተለጀንስ አይሎ መጥቶ በሰዎች ልጆች ላይ የበላይ የሚሆንበት ሁኔታ አለ ወይ ከሳይንስ ፊክሽን ባሻገር ማለት ነው። በዚህ ሁኔታ ላይ ከፊክሽን ያለፈ የሚያስፈራ ነገር የለም። ግን ወደፊት ያስፈራል ብለው ትልልቅ ባለሙያዎችም ይናገራሉ። ለምሳሌ የቴስላ ኤሌክትሪክ ካር ፋውንደር የሆነውና የስፔስ ኤክስ ኩባንያ ባለቤት የሆነው እጅግ በጣም የታወቀ ኢንቨንተርና ቢሊዮነር አሜሪካዊ ኢላን መስክ የተሰኘው ግለሰብ ይህን ፍርሃቱን ገልጿል። እንዲሁም ወደ 10 ሚሊዮን የአሜሪካን ዶላር ለምርምር ጊፍት ሰጥቷል። ምንድነው አርቲፊሻል ኢንተለጀንስ ለሰው ልጆች የሚጠቅሙ እንጂ በሰው ልጆች ላይ የሚያይሉ እንዳይሆኑ የሚያረጋግጥ ምርምርም ከጎን ለጎን እንዲሰራ ብሎ ለዚሁ የሚሆን 10 ሚሊዮን ዶላር ሰጥተዋል። እንደ ቢል ጌትስ እና እንደ ታዋቂው እንደ እንግሊዛዊው ስቲፈን ሃኪንግ የተሰኙም ትልልቅ እንግዲህ ባለሙያዎች የሰው ሰራሽ ክህሎት በጣም ትኩረት ሊሰጠው የሚገባ ነገር ነው ከሰው ልጆች ከቁጥጥር ውጭ እንዳይሆን የሚለውን ኮንሰርናቸው ስጋታቸውንም የገለጡበት ሁኔታ ነው እንግዲህ የሚገኘው ማለት ነው። አንዳንዶች እንዲሁም ሲያጋንኑትም ሊሆን ይችላል የአርቲፊሻል ኢንተለጀንስ ማየል ጉዳይ ከኒውክሌር ጦር እንኳን በላይ ዓለምን ሊያስፈራ የሚገባ ነገር መሆን አለበት ብለው እስኪናገሩ ድረስ ማለት ነው። እንግዲህ መዝጊያው ላይ ብዙ ነገሮች ተናግረናል። በጣም በ30 ደቂቃ ውስጥ የሚሸፈን ርዕስ አይደለም በእውነቱ። በሌላ ጊዜ ደግሞ ዘርዘር እያደረኩ ልመለስበት ሞክራለሁ። ነገር ግን የአርቲፊሻል ኢንተለጀንስ ቴክኖሎጂ ብዙ ሂደት ውስጥ አልፎ በ60 ዓመት ያህል ውስጥ አሁን የደረሰበት ደረጃ ደርሷል። አስደናቂ ነገሮችን እያደረገ ነው የሚገኘው። ጥቂቶቹን ለመጥቀስ ሞክሬያለሁ። ገና ደግሞ በሚቀጥሉት በፊውቸር አመታት ውስጥ ደግሞ በጣም ብዙ መሻሻል ውስጥ እንደሚያልፍ ብዙ አመላካች ነገሮች ኦልሬዲ አሉና በጣም የሚያስደንቁ አይነት የሰው ሰራሽ ክህሎቶችን ምናልባትም በህይወት ዘመናችን የምናይበት ሁኔታ ይኖራል ማለት ነው። እንግዲህ ሰዎች ከሮቦቶች ጋር እንግዲህ አብረው ሲነጋገሩ የምናይበት ሁኔታ ቅድም እንዳልኳችሁ ሰዎችን ሲያግዙ አረጋውያንን ቁጭ ብለው ሲንከባከቡ የምናይበት ሁኔታ እንግዲህ ሊኖር ይችላል ማለት ነው። ምናልባት እንግዲህ የዛሬው ፕሮግራም ይሄን መስል ነበረ። በጣም ሰፋፊ ነገሮችን በአንድ ክፍል ውስጥ ነው ለመዳሰስ የሞከርኩ። ምናልባት በሁለት ክፍል ላደርገው ይችል ነበር። ነገር ግን ያሰብኩ ምንድነው በሌላ ጊዜ ደግሞ ከነዚህ ውስጥ ያሉትን አንዳንድ ቶፒኮች አውጥቼ በስፋት ለመቃኘት ጥረት አደርጋለሁኝ። ሳምንት በሌላ ርዕስ ነው መጠብቃችሁ። ሳምንት የማወራው ደግሞ ቶፒክ በጣም የምትወዱት ነው። እንዲሁም ብዙዎቻችሁ ለጠየቃችሁኝ በሱ ላይ ነው እንደገና የማዘጋጀው ማለት ነው። ስለ ኢንተርኔት እና እንዴት እንደሚሰራና እንዲሁም አንዳንድ ታሪካዊ አመጣጡን የተያያዘ በጣም የምትወዱትን ፕሮግራም ነው በሚቀጥለው ሳምንት የማቀርብላችሁ። ለዛሬ ግን ይሄ ነው መስል ነበር ፕሮግራሜ። የመጀመሪያውን ጥያቄ ጠይቄ ነበር እንደምታውቁት ላስት ዊክ ምላሽ አግኝቻለሁኝ። እንግዲህ እሱን ደግሞ አስተዋውቃችኋለሁ ማለት ነው።
ሳምንት ለጠየቁት ጥያቄ 1000 ያህል ሰዎች ተሳትፈዋል። እንግዲህ ለመጀመሪያ ጊዜ ለተደረገው እንግዲህ የሙከራ ጥያቄ ይህን ያህል ተሳታፊ ማግኘት የሚያበረታታ ነው። እንደሚያደርግ ተስፋ አደርጋለሁ። ወደ 1000 ሰዎች ተሳትፈዋል። እንግዲህ ትክክለኛው መልስ በትክክለኛው ደንብ መሰረት የመለሰውን ሰውንም አግኝቻለሁኝ። ከዚህ በፊት ግን መላሹን ከማሳዋወቂያ በፊት ስለ ደንቡ ልንገራችሁ። ደንቡን በግልጽ ተናግሬያለሁ። በኤስኤምኤስ ሾርት ኮድ ብቻ ነው መልስ የምቀበለው ብያለሁኝ። በኢሜል ተልኮልኛል፣ ኮሜንት ላይ ትጽፋላችሁ፣ ስታተሴ ላይ ወይ ደግሞ በኢንባክስ ሁሉ አድርጋችሁልኛል። ይሄን ሁሉ ሄጄ ማን ነው መጀመሪያ የመለሰው ብዬ ማፈላለግ ለኔ ጊዜም ይወስዳል፣ የሚመችም አሰራር አይደለም። ኤስኤምኤሱን ያዘጋጀሁት ምንድነው ዌብሳይት ላይ ገብቼ የእያንዳንዱን ቴክስት የፈለገ ያህል ቢበዛ ማየት እችላለሁ። በምን ያህል ጊዜ በስንት ሰዓት እስከ ሰከንድ ድረስ ለይቼ ቀድሞ እንደላከ ማየት ይችላሉ። ስለዚህ ጊዜ የሚቆጥብልኛል፣ ኢፌክቲቭ የሆነ አሰራር ነው። አዎ አውቃለሁ፣ የኤስኤምኤስ ሾርት ኮድ በምትልኩ ጊዜ ሊያስከፍላችሁ ይችላል። ነገር ግን ይሄ ነው ለኔ የሚመች አሰራር ሆኖ ያገኘሁት ማለት ነው። እንግዲህ የመጀመሪያውን ጥያቄ በትክክል በፈጣን ሁኔታ የመለሰው ግለሰብ ዘካሪያስ ጸጋ ይባላል። ከአዲስ አበባ አየር ጤና አካባቢ ነው ትክክለኛ መልሱን በኤስኤምኤስ ሾርት ኮድ ላይ ያስተላለፈኝ። እንግዲህ ሽልማቱንም ተቀብሏል ማለት ነው። ወዲያውኑ በማግስቱ ይመስለኛል ሄዶ ተቀብሏል። ያው ፎቶ እንግዲህ እንደምታዩት ሽልማቱን ሲቀበል እናሳያችኋለን ማለት ነው። ይሄ እንግዲህ ሌሎቻችሁን በሚቀጥለው እንድትሳተፉ እና ተሸላሚ እንድትሆኑ እንደሚያበረታታችሁ ተስፋ አደርጋለሁ። ጥያቄው የነበረው የመጀመሪያውን የሞባይል ፎን የፈጠረው ግለሰብ ማን ነው፣ የምን ሀገር ዜጋ ነው ነበረ። ግለሰቡ ማርቲን ኩፐር ይባላል። የአሜሪካዊ ዜጋ ሲሆን እንግዲህ ፈጠራውን ለመጀመሪያ ጊዜ ሄው ያደረገው በ1972 ዓመተ ምህረት ነው። በምስሉ ላይ እንደምታዩት ይሄ ሰው አሁን ድረስ በህይወት አለ። መጀመሪያ የፈጠረውን ስልክ እብድ የሚያክል ስልክ ይዞ አሁን ደግሞ እንደምታዩ ስልኮች እችን አክለው መጥተዋል። ይህ ግለሰብ ባለውለታችን ነው ማለት ነው። የዛሬውን ፕሮግራም እንግዲህ መዝጊያ አድርጌ የምሰናበታችሁ እንዳስለመድኳችሁ አንዳንድ ጊዜ በመሀል የምከተው የሚያስቅ ቪዲዮ ነው። ለዛሬ አንድ የሌቪቴሽን ወይ ደግሞ በአየር ላይ መንሳፈፍን የሚያሳይ ቪዲዮ አሳያችኋለሁ። ከዚያ በኋላ ስለ ቪዲዮ አጭር የምለው ነገር አለ። ቪዲዮውን አይተን እንመለሳለን። እንግዲህ በቪዲዮ ላይ እንዳያችሁት በየቦታው በየአደባባዩ በቃ አየር ላይ እንደተንጠለጠሉ የሆነች ዘንግ ተደግፈው እንደተንጠለጠሉ አድርገው ትሪክ የሚያደርጉ ሰዎች አሉ። ብዙ ሰዎች እውነት መስሏቸው የሚገርሙ አሉ። ፎቶ ያነሷቸዋል፣ ስለነሱ ያወራሉ። ነገር ግን ፕራንክ ነው፣ ትሪክ ነው እና ትሪኩም ያው ተጋልጧል ማለት ነው። ቤዚክሊ ብረት ታች ቀብረው ከዛ በኋላ ብረቱን እንደዚህ ይዘው ብዙ ጊዜ አይታችሁ ሆነ ይሸፈናሉ። ስለዚህ ብረቱ አለ፣ ብረቱ በውስጥ የማይታይ መቀመጫ ወለል አለው። ስለዚህ እናንተ የምታዩ ብረት ላይ መንጠልጠላቸውን ነው እና ሌቪቴት ማድረጋቸው ነው። ነገር ግን ያው ትሪክ ሆኖ ተገኝቷል ማለት ነው። እንግዲህ እንዳዝናናችሁ ተስፋ አደርጋለሁ። ተመልካቾቻችን የዛሬው ፕሮግራም ይሄን ይመስላል። እንዳልኳችሁ ሳምንት ስለ ኢንተርኔት በጣም ደስ የሚል ፕሮግራም ይዤ እጠብቃችኋለሁ። አስተያየቶቻችሁ እንደተለመደው ጻፉልኝ፣ ይደርሰኛል። በኢሜል፣ በፌስቡክ፣ በትዊተር በሚመቻችሁ ሁኔታ ብትጽፉልኝ ይደርሰኛል። አሁን ኤስኤምኤስ ሾርት ኮድም አለኝ፣ በሱ ላይም ብትጽፉልኝ ይደርሰኛል። የተለየ አስተያየት ካላችሁ ማየት እችላለሁኝ። እንግዲህ በፌስቡክ ፔጅ ላይ በብዛት የሚገኘው ላይክ ያላረጋችሁ ላይክ አድርጉ። የፌስቡክ ፔጅን አድራሻው ተጽፎላችኋል። ኢሜይልም አለ። በትዊተር ላይም አሁን በደንብ እገኛለሁኝ። እንግዲህ ሳምንት በሌላ ፕሮግራም እስከምጠብቃችሁ ቸር ሰንብቱ።